ምናምን ግን ብትዋሽ ብትደብቀኝ ምናምን በህይወት ምን አንቺን ምን ዋሻለሁ? እኔ ፈጣሪ ራሱ ይቅር አይልም። አንቺ ለኔ እንደዚህ ይሆንሽ እኔ እንዴት ዋሻለሁ? አንቺ እኔ ዋሽቼ ምን አገኛለሁ? እውነት እንዴ ምን ያስዋሽኛል? አትለይ ኧረ በስመ እንዴ ለምን ይሄማ መሆን ያለበት እንዴ አሁን እንዴት ነው በሳለኝ ይራል ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ከቤተሰብ አመቶ ምናምን በቃ ህይወቴን እንደዚህ ያደርገዋል ያመሰቃቅልብኛል። በቃ ዋሽቶ ምናምን አመቶ በቃ ይጥሩ ነው በቃ እኔ ለሱ ደውለታለሁ። በቃ እንደውም ከመጣ ይምጣ በቃ ጁሊያስ ወላይ ከሰው ሀገር ከማላውቀው አመቶ ጁሊያስ ወላይ ነው በቃ ነው ደውለታለሁ። እስኪ እንዴት እንደዚህ ያደርጋል ግን? ወይኔ ሰው ግን ጭካኔው አምቦልድ መጀመሪያ ዋሽቶ አመጣኝ፣ ከዛ ደግሞ ሀሳብ ይቀይራል። ምን አይነት ሰው ነው ግን? ስማ ሚቀሪ በላይ መዳላ ለማባቴ ምን አምላኬ ያነሳም። ሄሎ ሃሎ ሰላም ነው? ሰላም ነው አለ እንዴት ነህ? እንዴት ነህ? በእናትህ ወንዳው ጠፋሽ? አይ በቃ አልተመቸኝም። ትመጣለህ እንዴ? ከሰው ቤት መኖሪያ ቤት ላስገባሽ ነው እያለኝ ነው ተሙ። የት ቤት? መኖሪያ ቤት ግብ እያለኝ ነው። መኖሪያ ቤት? አዎ ተሙ ነው። ምን ማለት ነው? ትመጣለህ አሁን? እኔ አሁን ከሱ ጋር ተለያይቻለሁ። በቃ ስራ ልገባ ምናምን ብዬ ሻንጣዬን አውጥቶ ወርውሬላቸው ነው የመጣሁት። እና ብቻዬን እኮ ያለሁት ከማላውቀው ቦታ የሆነ ቦታ ነው በቃ ያለሁት። የት ነው ምንድን ነው? የሆነ ማሳ ምናምን ያለው በቃ እርሻ ምናምን ነገር ጎመን ምናምን ነገር አለው ሜዳ ነው ያለሁት። ሜዳ ጎመን ምናምን? አዎ። ኧረ በስመ አብ ይሄን ያክል ባንቺ ጨክኖ እና ስራ ግብ ብለኝ አልገባም ምናምን አልኩት በቃ። ኧረ እንኳን አልገባሽ መጣሁ ግን ደውልልሻለሁ ቦታውን ስለማላውቀው። ና ለማንኛውም ላና በቃ አንተ ወስን። እሺ እኔ አሁን በቃ ከነሱ ጋር ተጣልቼ ነው የወጣሁት። ስራ አልገባም ብዬ ከሱ ጋር ጥዬው ነው የሄድኩት። በቃ የሆነ ቦታ ላይ ጥዬው የሄድኩት። ኧረ መጣሁ ቆይ እደውልልሻለሁ ግን ስልኩ እንዳትዘጊ ቦታውን ስለማላውቀው። ጎመን ምናምን ይታያል እርሻ? ወንዝ ነው? ወንዝ አካባቢ ነው እርሻ ጎመን ምናምን አለው። ጎመን ብዛት ጎመን ያለበት? አዎ። ቶሎ ትመጣለህ? አዎ። እሺ በቃ ለመምጣት ወሰን። ምን አስለተሰሽ አንቺ አታልቅሽ። በቃ እሺ እኔ አልቻልኩም በቃ እንዴ በቃ እንዳታልቅሽ መጣሁ አሁን። እሺ ቶሎ ትመጣለህ? አዎ። እንዴ በቃ ታው ካለበስ በቃ አታገኘኝም። አንቺ እንደዛ አይባልም። በቃ ቦታውን እኮ አውቄዋለሁ። ይኸው እዛው አካባቢ ነው የመጣው። ቦታውን አውቄዋለሁ። አዎ በቃ ወንዝ ጎመን ምናምን ያለበት ከሆነ አውቄዋለሁ። እዛ ጋር ነው በቃ እኔ ታው ካልመጣ በቃ እሄዳለሁ። በቃ አታገኘኝም። በቃ እኔ እንደዚህ መሆን አለብኝ እንዴ? እንደዛ አይባልም መጣሁ። እሺ ታው ነው እሺ እንዴ ምን አመጣሽ እዚህ? እና ስራ ግቢ አለኝ። በቃ ስራ ግቢ አለኝ። እኔ አልገባም። አዎ እንዴት ነው ስራ ግቢ ማለት? እንዴ እያለቀሽ ነው እንዴ ደግሞ? መኖሪያ ቤት እንዴ? አሁንም እኔ መጥቼም ታለቅሻለሽ እንዴ? ኧረ በቃ ዝም በይ አንቺ እንዴ። እና መኖሪያ ቤት እኔ መግባት መሳፈር ኧረ እንኳን አልገባሽ እንዴ? ምን ሆነው ነው እነሱ ሰዎች? ምን አለ ሰዎች ናቸው። መጀመሪያ ወስታ መጡና ከዛ ደግሞ መኖሪያ ቤት ግቢ ምን አለ ሰው ነው። ልብሱ የት አለ? ዋው ይለታለሁ። ከቤት ነው የመጣሽው? ኧረ መድኃኒዓለም ኧረ መድኃኒዓለም
ይሄን ያክል ባንቺ ጨከኑ ያው አራቋ ገራምቱኝ ምናምን እንደዚህ በቃ እኔ እኮ ያቆማል። በቃ ዝም በይ በእናትሽ። አንቺ ምን የማያውቁት ሀገር ምናምን ታያለሽ። ይኸው እኛ ሁላችን እየኖርን አይደል እንዴ? እና እኔ አቆማ እንደዚህ አድርጎ አመጣ በቃ ህይወቴን ለማመስራት ነው እንዴ? በቃ አንቺ ዝም በይ እንደዛ እንትን አትበይ እንዴ። ሲጀመር እንዴ ምን እኔ እያናገርኩሽ ነው። በቃ እንዴ አሁን የሚያስለቅስሽ ነገር እኔ መጥቻለሁ እኮ ከማላውቀው እኔ ታውቃለሁ ይሄ ነገር ያላቆም ከማላውቀው ሀገር አምጥቶ አንዴ እንደዚህ ይለኛል። ሲቀጥል ደግሞ ሰው ቤት ግቢ መኖሪያ ቤት ግቢ ምናምን ይለኛል። ለምንድን ነው ሀሳብ አንድ የማይሆነው? እና እኛ አውቀነው ነው እንዴ? እኛም እኮ እንዳንቺ አናውቀውም ነበር በፊት ስንመጣ፣ ግን አሁን ነው የለመድነው። ወይ ወዲያ ወዲህ በመንቀሳቀስ በስራ በምናምን ህይወቴ እንደዚህ ያደርጋል። አንቺ በቃ ጎዳና ላይ እኮ ነው የጣለኝ። እኔ ድሮም ልንገርሽ እሱን አትስሚ እነሱ ጋር አትሂጂ አላልኩሽም? ለምን ሄድሽ አንቺ? ምን ትሰሪ? ለምን ሄድሽ? እኔማ ዘመድ ነው ብዬ ነው በስርዓት አምጥቶ በስርዓት ጥሩ ቦታ ላይ ለማድረስ ነው መሰለኝ ያመጣ። ኧረ ወይኔ ሜዳ ላይ እኮ ነው የጣለኝ ሜዳ ላይ። እና በቃ የምትወደኝ ከሆነ ወይ ሌላ ቦታ በቃ የምትወደኝ ከሆነ ማለት ታዲያ አንቺ ብለሽ ነው እኔ ብላንቺ ብዬሽ እኮ ነው። ሌላ እዚህ ጋር ምንም በቃ የሆነ ቦታ አጠፋለሁ በቃ። የት ነው የምትጠፊው? እኔና ኤሌክትሪክ መሰቃየት አለብኝ እንዴ? እኔ ከኔ ርቀሽማ የምትጠፊ ከሆነ ሌላ ነገር አሁንም ሊገጥምሽ ነው ማለት ነው። አሁን ቀጥታ በቃ ወደ ቤት እንሄዳለን በቃ እነሱ ጋር። ድሮም እኮ እኔ መጀመሪያም ነግሬ ባለፈው መናፈሻ ላይ ነግሬሻለሁ። እነሱ ልጅን አትስሚ፣ ወደ እነሱ አትሂጂ፣ አትቅረቢ። ያቲ ትወደኛለህ ምን ጥያቄ አለው? እንዴት ነው የማልወድሽ? ኮሰረኛ። ኧረ በስመ አብ። አሁን ተረሺ እንሂድ በእናትህ። እኔ ሩቅ ቦታ በሆነስ ኖሮ ሻል ግን ያለውን እዚህ ጫካ ላይ እንዴት አንተ ተይተለሽ እሱ እንኳን አልገባሽ ወይ? እኔ እንዳላገኝሽ እኮ ነው። ሻው ደስተኛለሁ ወደቤት ምን ጥያቄ አለው? በቃ እነሱ ከማያዩ ቦታ ነው የሚልምፈል። እንኳን አገኘው ሻራ ችግር የለውም። እኛ ነኝ ምንድነው ባላወቅኩ ማለት ይሄን ቆልጂ ተናድጃለሁ አይደለም። በቃ አሁን እኔን አግኝተሻል። በቃ እንሄዳለን። መጀመሪያ እንደጥሩ ሰው አመጣኝ። ከዛ በኋላ ደግሞ ህይወቴን ያመሰቃቅለዋል። ምን አይነት ሰው ነው ግን? ምንም በቃ አሁን ከዚህ በኋላ እኔ በምጠይቀው ጠይቃለሁ ማለት ነው። ችግር የለም። እዚህ ጫካ ላይ ስለጣለሽ ብቻ ዝም አልለውም። ኧረ መድኃኒዓለም ተሙሰው አይደለም ሲጀመር ምን ነግሬሻለሁ። አንቺ ዘመዴ ነው እንደዚህ ነው ቤተሰብ ነን አልሽ እንጂ እኔ በደንብ ጠንቅቄ አውቃቸዋለሁ። ምንም ችግር የለም። አሁን እንሄዳለን። እነሱ ከማያዩን ቦታ ነው የምፈልገው። ምንም ችግር የለውም። የትም አያገኝሽም ከዚህ በኋላ። እውነትን ነው ማለት ነው። አንቺ ሰው ሲያምንሽ ይበኝ በቃ አንተ ባትመጣ አንተ ባትደርስልኝ ራሱ በቃ እዚህ ውስጥ ረሳኝ ነበር የምታገኘው። ምን ውስጥ? እዚህ ውስጥ ነበር በቃ በዚህ ውስጥ ነበር። አዎ ትቦ ወንዝ እኮ ነው እና አይተሽዋል። በቃ እና እኔ መረረ ኧረ አንቺ አይደረግም እንደዚህ አይደረግም። ባታነሳ ምናምን በቃ ወስኜ ነው። ሰው ብዙ ነገር ይገጥመው የለ እንዴ? እኮ ቀላል ነገር ነው። እንዴት ነው አንቺ ትቦ ውስጥ ህይወቴን አጠፋለሁ የምትይው? ኧረ ለጠላትም ራሱ ማሳተ ጠቀመ። እንዴት ነው የማላነሳው? እኔ እንኳን ለአንቺ እኔ ለማንም ሰው ስልክ ሲደወል አነሳለሁ። አጋጣሚ ባትሪ ቢጨርስ ስልኬ ባይሰራ ስኖር እኔ ደወልኩ። በቃ አይተሽዋል። ግን መሬቱ ወንዙ ምናምን ደስ አይልም። እኔ ሰፈሩ በጣም እኔ እኮ ገና ብዙ ነገር አሳይሻለሁ፣ ብዙ አስጎበኝሻለሁ ብዬ በቃ አንቺም በዛው ጠፋሽ፣ ተጠፋፋን። እኔ ለምን እንደሆነ አላውቅም። ግን ሀገር ስለሆነ የመጣሁት እንደዚህ ሜዳ ምናምን ነገር እወዳለሁ። ሜዳ አሪፍ ነው። ግን ስማኝ አንድ ነገር ላዋ እንደዚህ ፍቅር አስይዘኝ ምናምን ግን ብትዋሸኝ ብትደብቀኝ ምናምን በህይወት ምን አንቺን ምን ዋሻለሁ? እኔ ፈጣሪ ራሱ ይቅር አይልም። አንቺ ለኔ እንደዚህ እየሆንሽ እኔ እንዴት ዋሻለሁ? አንቺ እኔ ዋሽቼ ምን አገኛለሁ? እውነት እንዴ ምን ያስዋሽኛል? አትለይ። ኧረ በስመ እንዴ ለምን የማሆን ያለበት እንዴ እሺ አሁን እንዴት ነው በሳለ ነው ይሄ ተሰል ታሞንታው ላይ ተይኔ በቅርብ ጊዜ እንትን እለዋለሁ። እንደዛ እንዳትይ አንቺ እሺ። አታሸኝማ። ኧረ በስመ ይቅር ይበልሽ። ከመጨረሻው ነው። ኧረ ይቅር ይበልሽ ተይ እና እንደዚህ ፍቅር አስይዘኝማ። አይ አሁን ቀጥታ ወደ ሰፈር ነው የምንሄደው። ወደ ቤት ወደ ሰፈር አዎ። አሪፍ ቦታ መሄድ እራሱ
ከዚህ በላይ አሪፍ ምን አለ? እንደውም የበላለጡ ነገሮች አሉ። አንቺ በቃ ከኔ ይልቅ ወደ ተሙ ምናምን ስለምትይ አይ ለሱስ ምን አስቀይመውኛል እንዴ? እኔ ያክል ድርቅ እኮ ነው ያሉት። መኖሪያ ቤት ግቢ፣ መኖሪያ ቤት አስባለሁ። በቃ አይዞሽ ነው ያለው። መኖሪያ ቤት ምን ያለውልሽ? ማን አባቱ ነክቶሽ ነው ያለውልሽ? ዘንድሮ ይኸውልሽ ተሙና እኔ ያልሆነ ነገር ውስጥ ነው ባንቺ ምክንያት የምንገባው። ግን እኔ አንቺ ምናልባት ዘመድ እንደሆንሽ እንዳይደብርሽ እያልኩ ነው እንጂ እሱን የሆነ ነገር ማለት የስጋ ዘመዴ ነው። ግን እንደዛ ጎዳና ላይ ሜዳ ላይ ማስወጣት መኖሪያ ቤት ካልገባሽ ጭቅጭቅ በቃ ማምን ጭቅጭቅ ያስከናል። ግላይ ጭቅጭቅ በቃ ሁሌ ጭቅጭቅ መስራቱ ነው ያገኘው። ስልኬ ባትሪ ቢዘጋስ ኖሮ ስለዚህ አሁን ቀጥታ እኔ ባትሪ ዘጋ በቃ ልሞት ነበር። እንደ ጠላትሽ ሙት ለምንድን ነው በውስጥ ነበር የሚገባው? አንቺ አይባልም እንደዚህ አይነት ወሬ እንዳታወሪ። ሁለተኛ ወደ ቤት ነው የምንሄደው። አውቁትማ